የአላህ ሰላምና እዝነት በእናንተ ላይ ይሁን። የተወዳጁ ተመልካቾቻችን እንደምን አላችሁ? ሰላማችሁ የበዛ የሐጅ ቀናቶችን ያማሩ የሐጅ ቀናቶችን እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። በሚንበር ቲቪ እየተዘጋጀ ወደ እናንተ የሚደርስላችሁ የሐጅ ሰሞን መድረስን አስመልክቶ ሰሞነ ሐጅ ላይ እንገኛለን። አብዱል ሐኪም ናስር ይህንን ፕሮግራም እየመራው ወደ እናንተ አደርሳለሁ። እስካሁን በነበሩን ሰኞ ሮብ አርብ በሚተላለፉ መሰናዶቻችን ላይ የተለያዩ ስለ ሐጅ የተመለከቱ ወቅታዊ መረጃዎችን እንዲሁም እንግዶችን እየጋበዝን ሰሞነ ሐጅን እያሸተትናችሁ እንደሆነ ተስፋ እናደርጋለን። ሐሳብ አስተያየታችሁን በ9282 ላይ ኤስኤችን በማስቀደም ብታደርሱን እናስተካክላለን፣ እናሻሽላለን፣ የሚጨምረውን እንጨምራለን። አብራችሁን ስለሆናችሁ ስለምትሆኑም ደስተኞች ነን። አብራችሁን መቆየታችሁንም አትዘንጉም። ዛሬም እንደተለመደው የተለያዩ የሐጅን ሰሞነኛ የሆኑ መረጃዎችን አፕዴት እያደረግናችሁ የምንቆይ ነው የሚሆነው። ከዛ በተጨማሪ እንግዳም ይኖረናል። ከእንግዳችን ጋር ስለ ሐጅ ስለነበረው ቆይታ፣ ስለ ሐጅ ድባብ በተወሰነ መልኩ ከባልደረቤ መሐመድ ኢድሪስ ካሳ ጋር ቆይታ አድርገዋል። እሱንም የምንከታተል ይሆናል። እንደሚታወቀው የምንገኘው የመጀመሪያዎቹ የዙልሂጃ 10 ቀናቶች ላይ ነው የምንገኘው። ዑለሞች እነዚህን የመጀመሪያዎቹ የዙልሂጃ 10 ቀናቶች ከረመዳን የመጨረሻዎቹ አሽረል አዋኺር ከሚባሉት ከ10 ቀኖች ጋር ያወዳድሯቸዋል። ከዛ መጨረሻ ላይ አብዛኞቹ እንደሚሉት ከሆነ መጀመሪያዎቹ የዙልሂጃ 10 ቀናት ከረመዳን የመጨረሻዎቹ ከቀናቶቹ ክፍለ ጊዜ ይሄኛው ዙልሂጃ ይበልጣል፣ ሌሊቱ ደግሞ የረመዳን አሽረል አዋኺር ይበልጣል የሚሉ ዑለሞችም እንዳሉ ይነገራል ማለት ነው። ሐጅ ላይ ያልተወፈቀን ሰዎችም እዚህ ላይ በተለያዩ ዒባዳዎች ማሳለፍ እንችላለን። ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ አይደል፣ የሐጅ ቀናቶች ወይም ደግሞ በአረፋ ቀን ላይ ሸይጣን እንደሚያፍረው አያፍርም የበድር ቀን ያፈረ ቢሆን እንጂ ይላሉ። አላህ ሱብሓነሁ ወተዓላ ለበርካታ ምእመናኑ የምህረትን የሚያደርግበት ቀን ነው። እንዲሁም አዳዲስ ህይወትን የምንፈልግ ሰዎች ዱዓን ማድረግ የሚከጀልበት ዱዓችን ተቀባይነት ይሆናል ተብሎ የሚጠረጠርባቸው ወቅቶች ጊዜያቶች ውስጥ አንደኛው ይህ የሐጅ የመጀመሪያዎቹ የዙልሂጃ 10 ቀናቶች ናቸው። በተለይም ደግሞ በቀጣይ ሐሙስ የሚያርፈው ወይም ግንቦት 28 ላይ የውሙ አረፋ ነው። እዛ ላይ ሰዎች በሙሉ ነጭ ልብስ ለብሰው አንድ ቦታ ላይ ተሰብስበው ለበይክ አላህ ለበይክ አላህ እያሉ ይቆያሉ። የሐጅ ተግባራት ግንቦት 27 ረቡዕ ቀን ደግሞ የሚጀምር ይሆናል። ያው አረፋ በዓሉ የዛሬ ሳምንት ጁምዓ ቀን ላይ የሚውል ይሆናል ማለት ነው። ሐጅ ላይ ያልተሳተፍን ሰዎች በጥሩ ኸይር ስራዎች ላይ ብንበራታ ልክ ረመዳን ላይ የነበሩንን ኮንሽስነስ ወይም ደግሞ ንቃተ ህሊናችንን መልሰን አሁንም በእነዚህ 10 ቀናቶች በጾም በሰደቃ በዒባዳ ማሳለፍ ይኖርብናል። 9ኛው ቀን ደግሞ የተለየ አጅር እንዳለው ይነገራል። በሐጅ ላይ ስላሉ አሁናዊ መረጃዎች ሳጋራችሁ እስካሁን 1 ሚሊዮን በላይ ሁጃጆች ወደ ሐጅ ስፍራ እንደደረሱ ታውቋል። የሳውዲ የሐጅና ኡምራ ሚኒስትር ገልጿል። እንዲሁም 1.4 ሚሊዮን ኑሱክ የተሰኘ የዲጂታል ካርድ ታድሏል። እነዚህ የኑሱክ የተሰኘው የዲጂታል ካርድ የሚያገለግለው ሁጃጆችን በሁሉም መልኩ ሁለንተናዊ የሆነ ድጋፍ ነው የሚያደርግላቸው። ከነዚህ መሀል ከሚያደርጋቸው ድጋፎች መሀል የጤና ችግር ያለባቸው የጤና ሁኔታቸውን ይመዘግባል፣ ያሉበትን እስኬጁላቸውን ያወጣላቸዋል። ካሁን ቀጥሎ ምንድነው የሚደረገው እያንዳንዱን እንቅስቃሴያቸውን ስኬጁል ያደርግላቸዋል፣ በፕሮግራም ያስታውሳቸዋል። ከዛ ውጪ በዌብሳይት መጠቀም ይቻላል www.nusuk.sa በሚል ዌብሳይት። ከዛ ውጪ ደግሞ ለአንድሮይድም ለአይፎን ስልኮችም ለአይኦኤስ ስልኮችም የተዘጋጀ አፕሊኬሽን አለ፣ ፕሌይ ስቶር ላይ ማግኘት የሚቻል ይሆናል። የሳውዲ 2030 እቅድ አላት በሁሉን አቀፍ የሆነ ዲጂታል የማድረግ ወይም ደግሞ መሰረተ ልማቶችን የተሟላ ማድረግ ሐጅን ጨምሮ የተለያዩ ፋሲሊቲዎችን መሰረተ ልማቶችን የማስተካከል ወይም ደግሞ የማሳመር እቅድ አላት። ለዛ ከሚጠቀሙበት አንዱ ኑሱክ ዲጂታል ካርድ ነው። እያንዳንዱ ተጓዥ የህመሙን ሁኔታ፣ የባስ የሚመጣበትን ሰዓት፣ ባስ የሚንቀሳቀስበትን ሰዓት፣ ሚና ለመድረስ ምን ያህል ደቂቃ ይፈጃል፣ ሙዝደሊፋ እያንዳንዱን መረጃ የሚያድላቸው ይሆናል። ለዚሁ ለሐጅ 2025 ወይም 1446ኛውን ሐጅን ተመልክቶ ከ30 በላይ አዳዲስ ዲጂታል ሰርቪሶችን ተጠቅሟል። ከዚህ በፊት ፕሮግራማችን ላይ በሰፊው የዳሰስ ነው ሐጅ ጋይድ ኤአይ ተጠቃሹ ነው። ሐጅ ጋይድ ኤአይ ፈትዋዎችን ጨምሮ እዛው ላይ ያገኛሉ። ስለ ሐጅ የሚደረጉ ሁኔታዎችን፣ መቃሙ ኢብራሂም ላይ መቼ ነው የሚቆመው፣ እንዲሁም ጠጠር የሚወረወረው ምን ያህል ነው፣ እያንዳንዱ መረጃዎችን የሰው ልጅ ካለማወቅ ሐጁን ከማበላሸት እንዲጠብቀው ተብሎ የተዘጋጀ ነው። ከምዝገባ ጀምሮ ሲጠቀሙበት ነበር። ከዛ በተጨማሪ ቦትም ተዘጋጅቷል። ኤአይ ቻት ቦት ተዘጋጅቷል። ቻት ያደርጋል። ማንኛውም ሰው አርቲፊሻል ኢንተለጀንስ ነው ወይም የሰው ሰራሽ አስተውህሎ ነው።
እያንዳንዱ ተጓዥ የሚፈልገውን ነገር AI ቻትቦት ተዘጋጅቷል። እዛ ላይ እየገቡ የሚጠይቁ ይሆናል። በተጨማሪም 120 ቦታዎች ላይ የድጋፍ ጣቢያዎች አሉ። አስክሚ ፕሮጀክት አለ። እነዚህ 120 ቦታዎች ላይ እዛው ሐረም አካባቢ የሚገኙ ናቸው። ሄደው አስክሚ ይላሉ። የፈለጉትን ጥያቄዎች መጠየቅ ይችላሉ። ከዛ እያንዳንዱ ጥያቄያቸውን ምላሽ የሚያገኙ ይሆናል ማለት ነው። 400 ኤሌክትሪካል ጋሪዎች ተዘጋጅተዋል። ለድንገተኛ ለየትኛውም ሁኔታ የሚጠቀሙበት በኤሌክትሪክ የሚሰሩ ጋሪዎች ናቸው። እያንዳንዱ ሰው በእነዚህ ጋሪዎች መጠቀም ይችላል ማለት ነው። እየተመለከታችሁ የምትገኙት ሚንበር ቲቪ ላይ እየተላለፈ የሚገኘው ሰሞነ ሀጅ ፕሮግራማችን ነው። ሰሞነ ሀጅ የሰሞነ ሀጅን መድረስን አስመልክቶ የሚቀርብላችሁ መድረክ ነው። እንግዳም ይኖረናል። የእንግዳችንን ቆይታ ተከታትለን እንመለስ። መሐመድ ኢድሪስ ካሳ አብሮ ከእንግዳችን ጋር ቆይቷል። መልካም ቆይታ እንዲሆንላችሁ እመኛለሁ። ወዳችሁ ፈቅዳችሁ የቲቪ ሪሞታችሁ ሚንበር ላይ ስላደረጋችሁም ልባዊ ምስጋናችን የእናንተ ነው። አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ያላችሁት ሰሞነ ሀጅ ላይ ነው። በሌላ እንግዳ ብቅ ብለናል። ዛሬ እንግዳችን ደራሲ፣ ተርጓሚ እና የህይወት ክህሎት አሰልጣኝ ከአቡበከር አለሙ ጋር ያለ ነው። ያው የሀጅ ድባብ ላይ ስለሆነ ያለ ነው ሀጂ እያልኩኝ ነው የምጠራው። ከደራሲ ተርጓሚና የህይወት ክህሎት አሰልጣኝ ከዛም ባሻገር ደግሞ በኢትዮጵያ ሙስሊሞች የመብት ንቅናቄ እንቅስቃሴ ውስጥ ተሳትፎ የነበረው ብዙ መስዋዕትነት ከከፈሉ ወንድሞች መካከልም ነው። ዛሬ ከሀጅ ጋር የተያያዙ ሀጅን እንዴት እንደሚረዳው የሀጅ ጉዞ ምን ይመስል እንደነበር እና ጠቅላላ ከሀጅ ጋር የተያያዙ ጉዳዮችን እናነሳለን። ወደ ሀጁ ከመሄዳችን በፊት እንግዲህ እንግዳችን ሆነ እዚህ ድረስ ስለመጣ እጅግ አድርገን እያመሰገንን ሀጅን ብዙዎቻችን የምንረዳበት መንገድ አለ። ለሀጅ የሄዱም ያልሄዱም ሰዎች ስለ ሀጅ ያላቸው አረዳድ አለ። እንደ ሙስሊም መሰረታዊ የኢስላም አርካንም ስለሆነ ማለት ነው። እና ከሀጅ ጉዞ በፊት አቡበከር አለሙ እንዴት ነበረ ሀጅ የሚባለውን ጉዳይ ሀሳቡን እና ትዕይንቱን ሁሉ እንዴት ነበር የሚረዳው ከሚለው እንጀምር። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ወሕደሁ ወሰላቱ ወሰላሙ ዐላ መን ላ ነቢይ በዕደሁ። በቅድሚያ ስለጋበዛችሁኝ በዚህ ፕሮግራም ላይ በጣም አመሰግናለሁ። ከዛ በመቀጠል ለመላው ኢትዮጵያውያን ሙስሊሞች እንኳን ለ1446ኛው የኢደል አድሃ እንዲሁም የዙል ሂጃ ቀናቶች የተከበሩ ቀናቶች አደረሳችሁ ለማለት እወዳለሁ። የጠየቅኝ ጥያቄ ለመመለስ ከሀጅ በፊት እንደ ማንኛውም ሰው የነበረኝ አስተሳሰብ ምንድነው? እንደ ማንኛውም ሰው ሀጅ የማድረግ ናፍቆት፣ ሀጅ የማድረግ ጉጉት ነበረኝ። ሁሉም ሰው እንዳለው ማለት ነው። ምክንያቱም በጣም አጓጊ ነገር ስለሆነ በህይወት ዘመን አንዴ የሚከናወን ነገርም ስለሆነ ወይም በህይወት ዘመን አንዴ መከናወን ያለበት ነገር አቅም ላለው ሰው መከናወን ያለበት ነገር ስለሆነ በሚዲያ ባየነው ቁጥር እንዲሁም ደግሞ በቀደም ባለው ጊዜ ደግሞ እንዳሁኑ ሚዲያ ባልተስፋፋበት ጊዜ ደግሞ ሰዎች ሀጅ አድርገው የመጡ ሰዎች ስለ ሀጅ ዝና ሲናገሩ ሀጅ ስለማድረግ ስለ መካ እንዲሁም ደግሞ ስለ መስጂድ ነበዊ የሀጁ ፓርትም ባይሆን የሀጁ ክፍልም ባይሆን እዛ ደርሶ የመጣ ሰው መቼም ይመለከተዋልና ሰዎች በዛ መልኩ ያጓጉ ስለነበረ ሁሉም ሰው እንደሚናፍቀው እኔም እናፍቅ ነበር ሀጅ ለማድረግ ሀጅ የማድረግ እድሉን ባገኝ በሚል ማለት ነው። ምንድነው ሀጅ ያው መቼም አቅም ያለው ሰው ነው፣ በተለይ የፋይናንስ አቅም ያለው ሰው ነው ማድረግ ያለበት በህይወት ዘመኑ አንዴ ደርሶ እስከሚመለስ ድረስ በገንዘብ ማሟላት ያለበትን ነገር ማሟላት የሚችል ሰው ነው ማድረግ ያለበት የሚለው ህጋችን ሸሪዓችን። ይሁንና ግን ገንዘብ ያለው ሰው ሁሉ ያደርጋል ማለት አይደለም። በተጨባጭ እንደምናየው ማለት ነው የሆነ ከአላህ የሚሰጥ ጸጋ አለ። ያንን ስትታደል ነው የምታደርገው። ገንዘብ የሌለው ሰውም ሁሉ ማያደርግም ማለትም አይደለም። በተለያዩ አይነት አጋጣሚዎች፣ በተለያዩ አይነት እድሎች፣ በተለያዩ አይነት ስፖንሰር አድራጊዎች ሀጅ የማድረግ እድል ሊያጋጥምህ ይችላል። በዚህ ምክንያት እኔ ሀጅ ከማድረጌ በፊት በጣም እጓጓ ነበር። በሚዲያ ነበር የምናየው እንደ ማንኛውም ሰው። እዛ ሄደህ ስትመለከተውና በሚዲያ ስትመለከተው ያለው ድባብ ጨርሶ አይገናኝም፣ የተለያዩ ናቸው። ስለዚህ የጠየቀኝ ጥያቄ ከሀጅ በፊት የነበረ ሁኔታ እንዴት ነው ላልከው፣ ያው በጣም በቃ እጓጓ ነበረ ለማየት። ቀደም ሲል የሚገርምህ ነገር ድሮ በልጅነቴ አስታውሳለሁ የሆኑ አይነት ሽማግሌዎች ነበሩ እኛም ቤት ይመጡ ነበር፣ እንደዚህ የዱዓ ሰው ምናምን ይባላል በተለምዶ። እና ሀጅን የሚያውቁት የሚገርምህ ነገር አሁን በእኛ ዘመን እንዳለው ሰው
አሁን ትራንስፖርቱም የመሳሰሉ ቀላል ስለሆነ እንደው አቀለል ነው እንጂ እነሱ ሐጅን ለነሱ እንደ ተምኔት ነገር ነበር። የሆነ በመንዙማ ነው የሚያውቁት። በመንዙማ በየመሃሉ ስለ ሐጅ፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም መስጊድ፣ እንዲሁም ስለ ቤቱላሂል ሐራም ያወድሱ ነበር። የሆነ ቁጭ ባሉበት ምናምን ትዝ ይለኛል በልጅነቴና እነዛ ሰዎች እንደው እንደኛ በተወፈቁ ምናምን እላለሁ። እንደኛ ጸጋውን ባገኙ ኖሮ ምናምን እላለሁ። በፊት ነው እና ብዙ ሰው የሚጓጓለት ነገር ነበር። መንዙማዎች ላይ አትሰማም እንዴ? ውዳሴዎች ምናምን። ለምን በቀደመው ዘመን ያው በተለይ በኢትዮጵያ ደረጃ በየብስ ነበር የሚካሄደው። በየብስ ትራንስፖርት ነው። ከዛ በኋላ ደግሞ በባህር ነበር የሚካሄደው ከምጽዋ ወይም ደግሞ ከአሰብ ነው ይመስለኛል። ስለዚህ ረጅም ነበር ጉዞ፣ ረጅም ነበር። አሁን ሰሞኑን ምናልባት አይተህ ከሆነ የሆኑ ስፔናውያኖች በፈረስ መጥተው ምናልባት ያያችሁ 6 ወር ነው የፈጀብን ይላሉ። እና ያን ጊዜ የነበሩት ሰዎች ቀደም ባለው ጊዜ የነበሩት ሰዎች እንደሆኑ የአየር ትራንስፖርት በደንብ ሳይስፋፋ በየብስ ነበር የሚጓዙት እና በጣም ተናፋቂ ነበረ። አንድ ሰው ሐጅ ለማድረግ ሲነሳ እኛም በምናስታውሰው ይደገሳል፣ በጣም ትልቅ ሴሬሞኒ ይደረጋል፣ በጣም አሸኛኘት ይደረግለታል። ሲመለስም ደግሞ አቀባበሉ እንደዚሁ ልዩ ነበር። አሁን አንተ ኡምራ ስንቴ ነው የተመላለስክ? እንዳሁኑ እኔም እንደማንኛውም ሰው በጣም ያጓጓኝ ነበር። አልሐምዱሊላህ ረቢል ዓለሚን በአላህ ቸርነት ያው 2 ጊዜ ሐጅ የማድረግ እድሉን አግኝቻለሁ። 1 ጊዜ ደግሞ ኡምራ አድርጌያለሁ። የመጀመሪያው ሐጅ መቼ ነበር? የመጀመሪያው ሐጅ በኢትዮጵያ የዘመን አቆጣጠር 2004 ላይ ነው ያደረኩት። ሁለተኛውን ሐጅ ደግሞ 2010 በኢትዮጵያ አቆጣጠር ነው። ኡምራ ደግሞ ባለፈው ዓመት 2016 ላይ ነው ያከናወንኩት። እንዴት ነበር የመጀመሪያው ሐጅ የ2004? እንግዲህ አሁን እያነሳን ያለነው ጉዳይ አለ። ከሐጅ ከመሄዱ በፊት ሁሉም ሰው የሚኖረው ጉጉት አለ። በተለይ ደግሞ ስለ ካዕባ፣ ከዛም ባሻገር ደግሞ ስለ መስጂድ ነበዊ አንተ እንዳነሳው የሐጁ አካል ባይሆንም የኡምራውም አካል ባይሆንም ግን ደግሞ የኢስላማዊ ማንነታችን ግን አካል ነው። ከዛም ባሻገር ደግሞ የተቀደሰን ቦታ ስለሆነ ማለት ነው የሚኖረን እይታ አለ። ከልጅነታችን ጀምሮ ደግሞ አብሮን የሚያድጉ ናሬቲቮች፣ ትርክቶች አሉ ስለ መካ፣ ስለ ካዕባ፣ ስለ መስጂድ ነበዊ እና መጀመሪያ መካ መድረስ ከዛም በኋላ ካዕባን ማየት በጣም የተለየ ስሜት የሚሰጥ ይመስለኛል። ሁላችን በምስል እያየ ነው የተለየ መንፈሳዊ ትስስር ስለሚኖረን ከሱ ጋር ማለት ነው እና ያቺ ሙመንት ብቻውን ብናነሳ ደስ ይለኛል። እንግዲህ መሰለህ ያው ሁሉም ሰው የራሱን ልምድ ነው የሚናገረው፣ የራሱን ኤክስፔሪየንስ። ማንኛውም ሰው ሲናገር ከራሱ እየተነሳ ነው። ስለዚህ እኔ በወቅቱ የነበረኝን የራሴን መንፈስ ነው ማጋራው ማለት ነው እና አንድ ሰው ለመጀመሪያ ጊዜ ሐጅ ሲያደርግ የሆነ አይነት ስሜት አለው ከመጀመሪያው ጀምሮ ማለት ነው። ማለትም ሐጅ ለማድረግ አንድ ሰው ያው በእኛ ሀገር አሰራር መመዝገብ አለበት። ሐጅ የሚደረግበት ቦታ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሄዶ መመዝገብ አለበት። ከዛ ሞመንት ጀምሮ ወይም ከዛ ክስተት ቅጽበት ጀምሮ የምትገባበት የሆነ መንፈስ አለ። ሄደሃል፣ ኦልሬዲ በመንፈስ ተጉዘሃል ማለት ነው ወደ ሐጅ እና የሆነ አይነት መንፈስ ውስጥ ትገባለህ። ዝግጅት ስታደርግ ልብሶችን፣ እንደዚህ አይነት ልብሶችን ስትገዛ፣ ስለ ሐጅም ደግሞ መልሰህ ስታነብ የመሳሰለው የሆነ አይነት የሚሰጥ ስሜት አለ። በነገራችን ላይ ሐጅ የሚባለው ነገር ያው ራሱን የቻለ ኢባዳ ነው፣ አምልኮ ነው፣ ለአላህ የሚደረግ አምልኮ ነው። የድካም ኢባዳ ነው ማለት ምን ማለት ነው? አሁን 5ቱ የእስልምና መሰረቶች አሉ አይደለም? ከዛ ውስጥ በገንዘብህ የምታደርገው ኢባዳ አለ። አሁን ዘካ በገንዘብ ነው የምታደርገው። ጾም ደግሞ የመራብ ኢባዳ ነው። ራስን ከምግብና ከመጠጥ ከልክለኸው አስርበኸው በመራብ ለአላህ ያለህን አገልጋይነት የምታረጋግጥበት የኢባዳ አይነት ነው። ሐጅ ደግሞ በድካም ነው ለአላህ ያለን ተገዥነት የምታረጋግጠው። በቃ ከመጀመሪያው ጀምሮ ድካም አለው። ከመጀመሪያው የአካል እንቅስቃሴ ከተመዘገብክበት ሰዓት ጀምሮ፣ ከዚህ ተነሳ አዲስ አበባ ኤርፖርት ከደረስክበት ሰዓት ጀምሮ፣ ከዛ በኋላ ጅዳ እስከምትገባበት ጅዳ ኤርፖርት፣ በቀደመው ጊዜ እንደዛ ነበር፣ አሁን መዲና ነው መሰለኝ። ጅዳ ኤርፖርት ትገባለህ። ከጅዳ እንደገና ወደ መካ ትሄዳለህ። እነዚህ ሁሉ እስከመጨረሻው የመጨረሻው ጀመራት እስከሚከናወንበት ሰዓት ድረስ የድካም ነው። በጣም አድካሚ ነው። አንድ ሰውዬ እንደው ምን አለ፣ አላህ በእድሜ ልክ አንዴ ማለቱ እውነቱን ነው ምናምን አለ። ሰደቀ እንደማለት ነው። ምክንያቱም አየው ድካሙን። በጣም በቃ አድካሚ ነው እና በድካም ነው ራስን የምትገልጸው። በመድከም ራስን በማድከም
ለአላህ ያለህን ተገዥነት ትዞራለህ 7 ጊዜ ለምሳሌ በጣም ያደክማል ጣዕም ያለው ድካም ነው በነገራችን ላይ ግን ምንድነው አሁን ከውጪ ያለ ሰው ሲመለከተው ምንድነው እንደዚህ መወርወር ድንጋይ ሊል ይችላል በቃ አድርግ ተብለሃል ታደርገዋለህ ለአላህ ያለህን ተገዥነት ነው የምታሳየው የሰይድና ኢስማኤል የኢብራሂም ልጅ በቃ እረድ ተብለዋል እረድ ነው ምንድነው ትርጉሙ ከተባለ ምንም ይሁን ምን እንደ ወታደር ማለት ነው ወታደራው ተኩስ ከተባለ መተኮስ ብቻ ነው ይጠይቃል እንዴ ለምን ተኩሳለሁ እኮ አይልም ወታደር ሲለማመድ የመተኮስ ልምምድ ነው የሚያደርገው ተኩስ ሲባል መተኮስ ብቻ ነው አንተም የአላህ ባሪያ እንደመሆንህ መጠን የአላህ ዕቃ ነህ በቃ አላህ ነው የሰራህ አንተን የሱ ገልነ ስለዚህ አድርግ ያለህን ነው የምታደርገው አሁን ሐጅ የሚባለው ነገር አድርግ የተባልከውን ማድረግህን በተግባር የምታሳይበት ነው ስለዚህ የመጀመሪያው ስትጓዝ ማንኛውም ሰው ይሄንን ሐሳብ ይጋራኛል ብዬ ገምታለሁ የሆነ አይነት መንፈስ ውስጥ ነው የምትገባው የሆነ አይነት ስሜት ውስጥ ማለት ነው ከዚህ ትነሳለህ እንዳልኩ ምዝገባህን ካከናወንክ በኋላ ያው አገርህን ተሰናብተህ ትሄዳለህ ማለት ነው እና የሆነ አይነት የሚሰጥ ስሜት አለ በተለይ እኔ እንግዲህ በሳውዲ አየር መንገድ ነው የሄድኩት የሳውዲ አየር መንገድ ራሱ የሆነ እስላማዊ ድባብ አለው እንትኑን ስታዳምጠው ምናምን ነገር ልክ አውሮፕላኑ ሲነሳ የሆነ አይነት ድምጽ አለ ምናልባት ዩቲዩብ ላይ ማየታችሁ ሲሆን ይችላል አይደለም የጉዞ ዚክሮች ምናምን ሱብሃንአላዚ ሰኸረ ለና ሃዛ ምናምን የሚል የሆነ አይነት እንትና አላሁ አክበር አላሁ አክበር አላሁ አክበር ይላል እና በቃ እጅ ትሰጣለህ በቃ በዛ ሰዓት አውሮፕላኑ ብድግ ብሎ ሲነሳ በቃ እጅ ሰጥተሃል ለአላህ Subhanahu Wa Ta'ala ያው እኛ እንደውም የለምለም አካባቢ ስንደርስ ነበር ኢህራም የምናደርገው አሁን ወደ መዲና ከመሆኑ በፊት ስለዚህ ኤርፖርት ስትገባ እንደዚህ የኢህራም ልብስ የምታደርገው ስለዚህ አንተ በቃ ለአላህ ሰጥተኸዋል ራስህን አሁን ኦሬዲ ኮኛ ከፈን ነው ያደረግነው አይደለም ማለት ይቻላል ለአላህ ራስህን አስገዝተኸዋል ማለት ነው በተለይ አውሮፕላን ውስጥ አየር ላይ ስትሆን ኮምፕሊትሊ በቃ ለአላህ ራስህን አስገዝተሃል በዛች ቅጽበት ውስጥ ልትሞትም ትችላለህ እኮ ስለዚህ የሆነ አይነት መንፈስ ውስጥ ትገባለህ ማለት የሆነ አይነት ስሜት ውስጥ ከዛ በኋላ የምታርፈው የት ነው ያው ጅዳ ነው ታርፈው ጅዳ አየር መንገድ ታርፋለህ በጣም ግዙፍ አየር መንገድ ነው አይተው ሊሆን ይችላል በጣም ግዙፍ በየአመቱ እንግዲህ በሚሊዮን የሚቆጠር ሰው ስለሆነ የሚስተናገድበት አሁን ደግሞ በአንድ አመት ውስጥ ወደ 15 ሚሊዮን ሰው አስተናግደናል የሚል አይቻለሁ በኡምራ በዚህ ምክንያት በጣም ልምድ አላቸው ድሮኔ አረቦች ሲባል ያው የተለያየ አስተሳሰብ አለናለም ሰነፎች ስራ ማያውቁ ምናምን ይመስለኝ ነበር ኤኒዌይስ እንደማንኛውም ሰው ማለት ነው ነገር ግን እዛ ጅዳ ኤርፖርት እንደገባው የተረዳሁት ነገር በጣም ቀልጣፎች ከፍተኛ ልምድ ያካበቱ የጉዞ መስተንግዶ ማለት ነው እንዴ ዓለም ላይ አሁን የዓለም ዋንጫ ወይም ደግሞ ኦሎምፒክ ምናምን ሲዘጋጅ እኮ በየ4 አመቱ የምግብ እጥረት ሁሉ እንደሚያጋጥም ታውቃለህ የምግብ እጥረት የተለያዩ ቱሪስቶች ሲገቡ ማለት ነው ግን ሳውዲ ግን የብዙ የ1400 ዓመት ልምድ አላቸው መሰለኝ ያን ሁሉ ሰው ለሐጅ የሚገባውን ሰው የሚያስተናግዱበት ቅልጥፍና ልነግርህ አልችልም በጣም በከፍተኛ ቅልጥፍና ተስተናግደህ ያው ወደ ተዘጋጀልህ ሆቴል ነው የምታርፈው መጀመሪያ ከኤርፖርቱ እንደወረድክ 7 ኪሎ ሜትር ነው ከጅዳ መካ ድረስ ይመስለኛል ሆቴልህ እንደደረስክ ቀጥታ የምታደርገው ምንድነው ወደ መስጂድ አልሐራም ነው የምታደርገው ሙተመቲዕ የሆነ ሰው በተለይኛ ስንሄድ ሙተመቲዕ የሚባል የሐጅ ስነ ስርዓት አለ ማለትም ሐጅ እስከሚደርስበት ሰዓት ድረስ ወይም እስከ ዙል ሂጃ 8 ድረስ የውም ተርዊያ እስከሚባለው እለት ድረስ ወይም ወደ ሐጅ ስራ እስከምትገባበት እለት ድረስ ኡምራ አድርገህ መፈታት የሚባል ነገር አለ የኡምራ ስነ ስርዓት ታከናውንና የኢህራም ልብስህን ምናምን አውጥተህ የተከለከሉ ነገሮችን ሁሉ ማከናወን የምትችልበት ፍቃድ የሚሰጥበት ስርዓት ማለት ነው ሙተመቲዕ ይባላል እንደዛ አይነት እንደዛ ሆነን ነው የገባ ነው ከዛ ሆቴል ከገባን በኋላ ቀጥታ ወዴት ነው የምንሄደው ወደ መስጂድ አልሐራም ከዛ በኋላ ያ ወደ መስጊዱ ቅጥር ግቢ ቤቱላህ አልሐራም የተቀደሰው መስጊድ በዚህ ዓለም ላይ መጀመሪያ የተገነባው መስጊድ ነው እንግዲህ ቤቱላህ አልሐራም የሚባለው ካዕባ ያለበት ቦታ በቅርጽ መልኩ እዚህ ላይ ያስቀምጣችሁታል የመጀመሪያው መስጊድ ነው ሌላ ነገር የለውም የአላህ ቤት ነው የአላህ ቤት ነው ሲባል የአላህ ማደሪያ ነው ማለት አይደለም ለክብሩ የተሰጠው ስም ነው የአላህ ቤት ነው ማለት በዚህ ዓለም ላይ የተገነባው የመጀመሪያው መስጊድ ነው እዛ ነው እንግዲህ የምትሄደው ይሄን ሁሉ መንፈስ ይዘህ ነው የምትሄደው ማለት ነው በኋላ ወደ ቅጥር ግቢ ውስጥ ገባ እንዳልኩ ቬንቲሌተሮች አሉ ያቀዘቅዙሃል በጣም የተለያዩ ጠረኖችም አሉ ዑድ ነው መሰለኝ የሚለቀልቁት
ብቻ በንጽህና አድናቂያቸው ነኝ በነገራችን ላይ። ስለዚህ አልኻዲሙል ሐረመይን አልሸሪፈይን ነው የሚባለው አለ የንጉሱ ማዕረግ ራሱ የሁለቱ መስጂዶች አገልጋይ ይባላል። እውነትም ያገለግላሉ። ንጽህና በልዩ ሁኔታ ነው የሚጠበቀው። በልዩ ሁኔታ ያ ሁሉ ሰው እየተስተናገደ ማለት ነው። የሚያማምሩ ጠረኖች ነው የሚገጥሙ መጀመሪያ ስትገባ። ከዛ ትገባለህ ወደ ቅጥር ግቢ ውስጥ። እንግዲህ መዓት ህዝብ ነው ያለው። የሚራኮተው ህዝብ አይደለም። የተለያየ አይነት ዜግነት ያለው፣ የተለያየ አይነት የሰውነት ቀለም ያለው ከዓለም ላይ የተሰባሰበ የሰው ልጅ በሙሉ ነው እዛ ግቢ ውስጥ የሚከማቸው። ያን ሁሉ አልፈህ በደረጃ የተሰሩ አሳንሰሮች አሉ። እነሱንም አልፈህ ከዚህ ወደ ዋናው መጠወፊያው ሰህ የሚባለው ቦታ አለ። እዛ ትደርሳለህ ማለት ነው። ልክ ስትደርስ ነው በቃ ፊት ለፊት ይታያል ካዕባው። በቃላት አይገለጽም። አሁን እዚህ ጋር ሁሉም ሰው የራሱ ስሜት አለው ወይም የራሱ አመለካከት አለው። ቅድም እንዳልኩ በተለይ የሩቅ ምስራቅ ሰዎች የሆነ የሚያሳዩት ነገር አለ እዛ ጋር በለቅሶ የታጀበ የመደንገጥ የመረበሽ በጣም የመደሰት ከመጠን በላይ የመደሰት የመገረም የመሳሰለው ታያለህ በሰዎች ላይ ማለት ነው። ይታለ ይሄ ነው እሱ ነው ምናምን ይላሉ ምናምን የመሳሰለው ነው። ብዙ አይነት ሰው ነው የምታየው። አንተም እንደዛው በጣም ትንሽነት ይሰማሃል። በጣም ዝቅተኝነት ማለት ነው። ኢምንት ነህ እኮ አንተ በዚህ ዩኒቨርስ ውስጥ ኢምንት እኮ ነህ እኮ። ስንት ፍጥረት ዓለም ነው ያለው፣ ስንት የሰው ልጅ ነው ያለው፣ ስንት የአላህ ባሪያ ነው ያለው። እና እዛ ቦታ ላይ አንተ ትንሽነት ነው የሚሰማ። በቃ አንሰህ ነው የምትታየው ለራስህ ማለት ነው። ዓላማው ያ ነው እኮ። የተለያየ አይነት ሰው በተለያየ አይነት የምጣኔ ሀብት ደረጃ ላይ ያለ ሰው ወይም ክላስ የተለያየ ክላስ ያለው ሰው እኩል አንድ ቦታ ላይ ተመሳሳይ አይነት አለባበስ ለአንድ አይነት ዓላማ የሚሰበሰብበት ቦታ ነው። የተለየ ክላስ የለም። ስለዚህ ይሰማሃል ማለት ምናልባት አንዳንዴ የሆኑ የመንግስት ሰዎች ኦፊሻሎች ሲመጡ ለየት ያለ ጥበቃ ይደረግላቸው ይሆናል ለሴኩሪቲ ሲባል። ያ ነው ትንሽ ልዩ የሚያደርገው እንጂ ሁሉም ሰው አንድ ነው እዛ ቦታ ላይ። ምንም አይነት የክላስ የመደብ ልዩነት የለም ማለት ነው። እና ትንሽነት ይሰማሃል በጣም ማለትም ቀድርህን ታውቀዋለህ ማለት ነው። በቃ you are nothing ያለ አላህ እኮ ምንም አይደለህም። አንተ እኮ ምንም አይደለህም። ስለዚህ ምንም ያልሆንክ ሰው እንደሆንክ ነው የምታውቀው እዛ ቦታ ላይ። በዛ ሁኔታ ውስጥ ነው የምትገባው እዛ። ስለዚህ 7 ጊዜ ነው የምትጠውፈው፣ 7 ጊዜ ነው የምትዞረው ማለት ነው። ዑደት ነው የምንለው በአማርኛ፣ ጠዋፍ በአረብኛ እንለዋለን። 7 ጊዜ ዑደት ታደርጋለህ ማለት። ብዙ ህዝብ ነው ያለው። በተለይ እንደዚህ በሐጅ ወቅት ላይ በቃ ትንሳፈፋለህ። እንደዚህ ሰዎች ከፊትህም ከጎንህም ከኋላህም ከፊት ለፊትህም አሉ። እየተንሳፈፍክ ነው የምትሄደው። በጣም ልዩ ስሜት ነው የሚሰማህ። ያደክማል፣ አድካሚ ነው፣ ግን የሆነ አይነት ጣዕም ያለው ድካም ነው የምትደክመው ማለት ነው። እና በጣም ልዩ ስሜት ነው የሚሰማው። እውነቴን ነው የምልህ። አሁን ለመጀመሪያ ጊዜ አድርገህ ስትጨርስም የሐጁን ስነስርዓት አሁን ካልኩ ከኡምራ ጀምሮ ከዛ በኋላ የውመ ተርዊያ አለ፣ ከዛ በኋላ የውመ አረፋ አለ፣ ከዛ በኋላ ሙዝደሊፋ ትሄዳለህ፣ ከዛ በኋላ ኢደል አድሃ አለ፣ ከዛ በኋላ አያም ተሽሪቅ 3 ቀኖች አሉ። ወደ 6-7 ቀን ነው የሚፈጀው መሰለኝ። አጠናቀህ ከደከምክ በኋላ ወደ ሀገር ስትመለስ ከተመለስክ በኋላ ሐጁን የምታየው እንዴት ነው? በሆነ በደበዘዘ አይነት ስሜት ነው። የህልም ዓለም ነገር ነው የሚመስልህ። በኋላ ነው 2-3 ስታደርግ ነው እየደመቀ ይመጣው እንጂ በህልም ዓለም ያለህ ነው የሚመስልህ እውነቱን ለመናገር ማለት ነው። ከዛ የመጀመሪያውን ይህንን ኡምራ ካከናወንክ በኋላ ጠዋፍ ካደረግክ በኋላ ልክ 7 እንደጨረስክ ከዛ በኋላ 2 ረካዓተይን ትሰግዳለህ ማለት ነው። መቃሙ ኢብራሂም የሚባል አለ። ከተመቸ እሱ ጋር ያለበዛ ወጣ ብለህ ህዝብ በጣም ስለሚኖር ላይመች ይችላል። ግን አንዳንዱ ተጋፍቶ ምናምን ሞራል ያላቸው ሰዎች አሉ። በተለይ ካዕባውን ለመንካት በጣም ጉጉት ነው ያለው ሰው እና ጉልበት ያላቸው ሰዎች አሉ ተጋፍተው ምናምን የሚገቡ። እንኳን እንደዛ አላደረኩም። ያን ካደረክ በኋላ ወደ ሰፋና መርዋ ይባላል ሰዓይ ታደርጋለህ ማለት ነው። 7 ጊዜ ምልልስ አለው። 7 ጊዜ ከተመላለስክ በኋላ እሱም ራሱን የቻለ የራሱ ምክንያቶች አሉት ያ የሚደረጉበት። ዋናው ነገር ግን ስሜቱን ነው የምንነጋገረው። እዚህ ጋር የሚሰማ ስሜት ለየት ያለ ነው እውነቱን ለመናገር በቃላት ሊገለጽ የሚችል አይደለም። አንዳንድ ስሜቶች እኮ እዛ ቦታ ላይ ያ ሰውዬ ራሱ ተገኝቶ በተግባር ካላጣጣመው በስተቀር በሆነ ቃላት ልትገልጸው የምትችለው ነገር አይደለም። የሚጣጣም ነገር ነው ማለት ነው። አሁን እዚህ ጋር ማር ስለሚባለው ነገር የፈለኩትን ያህል ነገር ባወራ ካልቀመስከውና በምላስ አጣጥመ ካልዋጥከው በስተቀር ታውቀዋለህ እንዴ? ሊታወቅ አይችልም። ይሄም እንደዛው ስሜቱ ማለት ነው። እዛ የአላህ ቤት
ቤቱላሂል ሐራም ገብተህ ጠዋፍ ስታደርግ ሰዕይ ስታደርግ ያለው ስሜት በጣም 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 ለየት ያለ ነው ማለት ነው። እና እንደዚህ አይነት ነገር ነው ለኔ ያጋጠመኝ። መስጊዱ ራሱ የመስጊዱ ውበት አሁን እዚህ በሚዲያዎች እናያለን አይደለም እንዴ? ኢማሞቹ ሲያሰግዱ ሙአዚኑ የሆኑ የሚያማምሩ ሙአዚኖች አሉ እኮ አይደለም? እነ ሙላ ነው የሚባሉት። የነሱን አዛኖች እንሰማለን። እዛና እዚህ አንድ አይደለም። እኔ ያረጋገጥኩት ነገር እዛ ፊዚካሊ ስትገኝ በአካል ስትገኝና እዚህ ቪርቹዋሊ ስትመለከተው አንድ አይደለም። ለየት ያለ ስሜት አለው እዛ ውስጥ ስትገባ ማለት ነው። ሰዎች ለምሳሌ የተለያየ ሰው ነው የምታገኙ፣ የተለያየ አይነት ሰው። ምንም በቃ አያስፈልግህም፣ ሰላም ማለት ብቻ ነው። ማነህ? የት ነህ? ወዴት ነህ? ምን አይነት አመለካከት አለ? መደብህ የት ነው? ዘርህ የት ነው? ብሔር የት ነው? የፖለቲካ አመለካከት ምንድን ነው? የለም። በቃ በሰላምታ ነው የምትጀምረው። ተዋውቀሃል ኦልሬዲ። የሚገርም ነገር እኮ ነው። እና እንደዛ አይነት ስሜት ውስጥ ነው የምትገባው። በጣም ብዙ ትርጉም ነው ያለው ሐጅ የሚባለው ነገር። በጣም ብዙ ትርጉም ነው ያለው። ሰዎችን የሚያስተሳስር ነው። የዓለም ህብረተሰብን የሚያስተሳስርና የሚያሰባጥር ቦታ ነው። የተለየ ስሜት ያለ ነው። ተመልካቾች እንግዲህ ያልሄዱም በጣም እየናፈቁ ይበልጥ ጉጉታቸውን እየጨመሩ እንዳሉ፣ ከዛ ውጭ ደግሞ ደርሰው ደግሞ ኤክስፒሪየንስ አድርገው የመጡም ሰዎች ደግሞ በናፍቆት በትዝታ እየተመለሱ እንዳሉ አስባለሁኝ። ቆይታችን ይቀጥላል። ውድ ተመልካቾቻችን ያለ ነው ከደራሲ ተርጓሚና የህይወት ክህሎት አሰልጣኝ ሀጂ አቡበከር አለሙ ጋ ነው። ቆይታችን ይቀጥላል። የአፍታ እረፍት ወስደን ደግሞ ተመልሰን እንገናኛለን። ተመልሰን ተገናኘን። ተመልካቾቻችን እየተከታተላችሁ የምትገኙት በሚንበር ቲቪ ተዘጋጅቶ ወደ እናንተ የሚደርስላችሁ የሐጅን መዳረስ አስመልክቶ ሰሞነ ሐጅ ነው። የሐጅን ድባብ በተወሰነ መልኩ ወደ እናንተም እዚህ ወዳልተጓዝን ሰዎች ለማድረስ እየሞከርን እንገኛለን። የተለያዩ መረጃዎችን ወደ እናንተ እያደረስን ከእንግዶች ጋርም ቆይታ እያደረግን እንገኛለን። በፕሮግራማችን ምን ተሰማችሁ፣ ምን ይጨምር፣ ምን ይቀነስ፣ ሀሳብ አስተያየታችሁን 9282 ላይ ኤስኤችን በማስቀደም ልታደርሱን ትችላላችሁ። አብራችሁን ስለምትሆኑ ልባዊ ምስጋናችን ነው። የተወሰኑ መረጃዎችን ከእረፍት በፊት ወይም እንግዳችንን ከማቅረባችን በፊት አድርሰናችሁ ነበር። አሁን ደግሞ የተወሰኑ መረጃዎችን ላጋራችሁ። በመጀመሪያው ክፍል እንዳጋራዎቹ ከ30 በላይ አዳዲስ ዲጂታል ሰርቪስን የሚሰጡ አገልግሎቶችን ለሁጃጆች ከ1.8 ሚሊዮን በላይ ሁጃጆች ይደርሳሉ ይሄዳሉ ተብሎ ይጠበቃል። ለእነዛ የሚሆኑ ከ30 በላይ አዳዲስ ዲጂታል ሰርቪሶች እንደተዘጋጁ ነገራችሁ ነበር። ሳውዲ 2030 ፕሮጀክት አላት። ለዛ ደግሞ ከሐጁ ጋር አያይዛ ለ2030ም እንዲሆናት የተለያዩ መሰረተ ልማቶችን እያዘጋጀች ትገኛለች። 26 ቢሊዮን ዶላር ወጪ የተደረገበት ፕሮጀክት አለ። የመንገድ ፕሮጀክት እንደምታውቁት 1.8 ሚሊዮን ህዝብ ማለት በጣም ብዙና አስቸጋሪ ነው። ያንን ሰዎችን በሚፈለገው ሰዓት ላይ ያ ሁሉ ሰው አረፋ ላይ መቆም አለበት። ለዛ ደግሞ ትራንስፖርት የግዴታ ነው። ስለዚህ ለትራንስፖርት የሚሆን 26 ቢሊዮን ዶላር ወጪ ተደርጎበት ፕሮጀክት እየሰሩ እንደሆነ መረጃውን የሐጅና ኡምራ ሚኒስቴር የሳውዲው አሳውቋል። ከዛ ውጭ እስካሁን ባለው የሕክምና ሂደት 1.8 ሚሊዮን ህዝብ የሚሰበሰብበት ቦታ ነው። 50 ሺህ የህክምና አገልግሎቶች ተሰጥተዋል። እስካሁንም ምንም አይነት ተላላፊ በሽታዎች አልተገኙም። ይህ ማለት ልክ እንደ ኮቪድ ወይም ደግሞ ኢቦላ የመሳሰሉ በሽታዎች ወረርሽኞች ሊዛመቱ የሚችሉ በሽታዎች አልተገኙም። እስካሁን 140 ሰርጀሪም ሰርተዋል። ምንም አይነት አስከፊ የሰርጀሪ ሁኔታ እንዳላጋጠማቸውም የሳውዲ ጤና ቢሮ ገልጿል። ሐጅ ላይ እንግዲህ የዚህን ያህል ቁጥር ያለው ሰው ሲስተናገድ በቁጥሩ ልክ ተረፈ ምርቶች ይኖራሉ፣ የሚጠቀሟቸው የተለያዩ የጽዳት እቃዎች ይኖራሉ። እነሱን ደግሞ እንዴት ነው የሚያስወግዱት የሚሉ ሀሳብ ገብቷችሁ ያውቅ ይሆን? ያንን ሀሳብ ገብቶኝ ስለነበር የተወሰኑ መረጃዎችን ለማየት ሞክሬ ነበር። ቆሻሻዎች በብዛት ይኖራሉ። አምና በ2024 የሐጅ ላይ 60 ሺህ ቶን ቆሻሻዎችን በ9,000 በላይ መኪኖችን ተደግፈው 13,500 የሚደርሱ የጽዳት ባለሙያዎችን ታግዘው ነበር ያጸዱት። ዘንድሮ በተለየ መልኩ በኤአይ ታግዘው መሙላታቸውን የሚያረጋግጡ የቆሻሻ ባስኬቶችን ተዘጋጅተዋል። እነዛ ቆሻሻ ባስኬቶች አካባቢያቸው ላይ ለሚገኙ የጽዳት ሰራተኞች ምልክት እንዲሰጧቸው ተደርገዋል። መሙላታቸውን ባወቁ ጊዜ እዛው ኢሚዲየት አክሽን ይወስዳሉ ማለት ነው። አስቸኳይ እዛው አየር ላይ የማጽዳት ስራ ይሰራሉ። በየጊዜው እነዚህ ባስኬቶች የቆሻሻ ባስኬቶች ማለት ነው
በጽዳታቸውን ጠብቀው የሚቆዩ ይሆናል ማለት ነው። ከዚሁ ጋር በተያያዘ የሀጅ ጉዳዮች ላይ አንድ የተፈጠረ ክስተት ነበር። ሊቢያ ላይ ነበር። አምር አልመህዲ መንሱር አልጋዳፊ ይባላል። ይህ ሰው ሊቢያዊ ነው። የሀጅ ተግባርን ለመከወን ሰባህ ኢንተርናሽናል ኤርፖርት ይሄዳል። ግን ስሙ ላይ መጀመሪያ እንደጠቀስኩላችሁ ጋዳፊ የሚል ስም ስለነበረው የቀድሞ የሊቢያ መሪ ጋር በተያያዘ ለሴኩሪቲ አደጋ ይሆንብናል በሚል አስመልሰውት ነበር። ከዛ በረራውን አምልጦት ወደ ቤቱ እንዲመለስ ይነገረዋል። እኔ ሀጅ ለማድረግ ነው የወጣሁት፣ ስለዚህ ሀጅን ሳልፈጽም አልመለስም በሚል እዛው ሰባህ ኢንተርናሽናል ኤርፖርት ላይ ይቆያል። በዛ ሰዓት የበረራውን ያመለጠው ፕሌን ተመልሶ በቴክኒክ ጉዳይ ይመጣል። እዛ አሁንም ፓይለቱ እንደማያስገባው ይገልጽለትና ተመልሶ በረራውን ያደርጋል። ድጋሚ ደግሞ የቴክኒክ ችግር ይገጥመውና ተመልሶ ይመጣል። በዚህ ወቅት ነበር ፓይለቱ እሱን ሳሊዝ ወደ የትም ንቅንቅ አልልም ያለው። ያንን ተሳፋሪ አምር አልመህዲ መንሱር አልጋዳፊን ማለት ነው ይዞት ይጓዛል። ከዛም በረራውን በተሳካ ሁኔታ አድርጎ ወደ ሳውዲ መግባቱን የተለያዩ መገናኛ ብዙሃን አማራጮች ገልጸዋል። ከዚህ ደግሞ የተለያዩ ቁም ነገሮች እንደምንወስድ ዓለም ላይ ያሉ ዑለሞች ሲጽፉ አስተውለናል። ከነዚህ መሀል ይህንን ሰውዬ ከአላህ ጋር የነበረው ግንኙነት ምን ያህል ያማረ እንደሆነ የሚገልጹ ጽሁፎች በርካቶች ነበሩ። ከአላህ ጋር ያለን ግንኙነት ያማረ ከሆነ ምኞታችን፣ ያችን ዱዓችን ተቀባይነት ይኖረዋል እስከ ቀጣይ ዓመት ድረስ ኢንሻአላህ። ዘንድሮ አረፋ ላይ መቆም አልቻልንም፣ በአላህ ትእዛዞች ላይ እንቁም። ሙዝደሊፋ ላይ ማደር አልቻልንም፣ በአላህ ትእዛዞች ላይ እንደር። ሚና ላይ ማደር አልቻልንም፣ በአላህ ትእዛዞች ላይ እንደር። ቀጣይ ዓመት ደግሞ ኢንሻአላህ በአላህ ፍቃድ ሁላችንም ሀጅ ላይ የምንሄድ ይሆናል። ሀጅ ላይ አብረን የምንገናኝ ይሆናል ብለን እናስባለን ኢንሻአላህ በአላህ ፍቃድ ማለት ነው። ተከታተሉ የነበራችሁት ሰሞነ ሀጅ ፕሮግራማችን ነው። ፕሮግራሙን እየመራው እኔ አብዱል ሐኪም ናስር ከእናንተ ጋር ቆየው። 9282 ላይ ኤስኤችን በማስቀደም ልታደርሱን ትችላላችሁ። አብራችሁን ስላላችሁ ልባዊ ምስጋናችን የእናንተ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።